የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። አሜሪካ ለውጭ ሀገራት ተማሪዎች የሚሰጡ ማናቸውም የቪዛ ቀጠሮች ለጊዜው እንዲቆሙ በተለያዩ ሀገራት ለሚገኙ ኤምባሲዎች ትዕዛዝ አስተላልፈች። የሀገሪቱ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እገዳው ተጨማሪ መመሪያ እስኪወጣ ድረስ እንደሚቆይ ይፋ አድርጓል። ዋሽንግተን በውጭ ጉዳይ መስሪያ ቤቷ በኩል በሁሉም ተማሪ ቪዛ አመልካቾች ማህበራዊ ሚዲያ ገጾቻቸው እንዲጣራና እንዲፈተሽ የሚያስችል ዝግጅት እያደረገች ነው። ጋሻው አርጋው ተጨማሪ አለው። አሜሪካ በውጭ ሀገሮች የሚገኙ ኤምባሲዎቿ የተማሪዎች የቪዛ ቀጠሮ እንዳይሰጡ ማዘዟ ነው እየተነገረ የሚገኘው። የአመልካቾችን የማህበራዊ ሚዲያ ገጾች የማጣራት ሂደት ለማስፋት በዝግጅት ላይ እንዳለ ያስተዋወቀው የአሜሪካ መንግስት ለተማሪዎች የቪዛ ቀጠሮ እንዳይሰጥ በጊዜያዊነት ከልክሏል ነው የተባለው። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ እገዳው ተጨማሪ መመሪያ እስኪወጣ ድረስ ይቆያል ስለማለታቸውም ነው የተናገረው። ከዚህ በተጨማሪም የሀገሪቱ የውጭ ጉዳይ መስሪያ ቤት ሁሉም የተማሪ ቪዛ አመልካቾች የማህበራዊ ሚዲያ ገጾቻቸው እንዲጣራና እንዲፈተሽ የሚያደርግ ዝግጅት እያደረገ እንደሆነም ነው የተናገረው። ከዚህ ቀደም በአሜሪካ ትምህርታቸውን ለመማር የሚፈልጉ የውጭ ሀገር ተማሪዎች ቪዛ ከማግኘታቸው በፊት በሀገራቸው በሚገኙ የአሜሪካ ኤምባሲዎች ቃለ መጠይቆችን ማድረግ ይጠበቅባቸዋል። በአሜሪካ የውጭ ሀገር ተማሪዎች ለትምህርት ወጪ ከፍተኛውን ክፍያ ስለሚጠየቁ በአሜሪካ የሚገኙ የከፍተኛ ትምህርት ተቋማት የገቢ ምንጫቸው ከነዚህ ተማሪዎች የሚገኝ እንደሆነም ይነገራል። የትራምፕ አስተዳደር ለዩኒቨርሲቲዎች የሚሰጠውን በመቶ ሚሊዮኖች የሚቆጠር ዶላሮችን በማገድ እንዲሁም በሺዎች የሚቆጠሩ ቪዛዎችን በመሰረዝ ተማሪዎችን ከሀገር ለማስወጣት እየተንቀሳቀሰ ይገኛል የሚሉ አንዳንድ የፖለቲካ ተንታኞች አልጠፉም። አሁን ላይ ታዲያ የአሜሪካው የውጭ ጉዳይ መስሪያ ቤት ቃል አቀባይ ታሚ ብሩስ ያለ ጋዜጠኞች ባስተላለፉት መልእክት ወደ ሀገራችን የሚመጡ ማናቸውም ተማሪዎች እነማን እንደሆኑ የማጣራት ስራ በመስራት ላይ እንገኛለን። የማጣራት ስራውንም ከስር ከመሰረቱ ነው የምንከታተለው። ይህንን ማድረጋችንንም እንቀጥላለን ሲሉ ነው ይፋ ያደረጉት። አንዳንዶች እንደሚሉት ከሆነም ፕሬዚዳንት ትራምፕ ግራ ዘመም ናቸው ብለው ከሚያስቧቸው አሜሪካውያን ኮሌጆች ጋር አለመግባባት ላይ መድረሳቸውን ተከትሎ የተማሪዎች ቪዛ ክልከላው ተግባራዊ እንደተደረገም በመግለጽ ላይ ናቸው። አንዳንዶቹ ዩኒቨርሲቲዎች በግቢ ውስጥ ጸረ ሴሚቲዝም እንዲሰፍን አድርጓል ሲሉም ክስ ይቀርብባቸዋል። ሲቢኤስ የተሰኘው የዜና ወኪል ተመልክቻለሁ ባለው አንድ መረጃ መሰረትም የአሜሪካ ኤምባሲዎች ቪዛ ለሚፈልጉ ተማሪዎች ያልተሞሉ ቀጠሮዎችን ከቀን መቁጠሪያቸው እንዲያነሱም መመሪያ አስተላልፏል ሲል ነው በማስነበብ ላይ የሚገኘው። አስቀድመው ቀጠሮ ይዘው የነበሩት ግን በቀጠሮዋቸው መሰረት እንደሚቀጥሉ ነው የተነገረው። ከዲፕሎማቲክ ኬብል በተጨማሪም የስቴት ዲፓርትመንት ለሁሉም የተማሪ ቪዛ ማመልከቻዎች የሚተገበር የማህበራዊ ሚዲያ ማጣሪያና ፍተሻ ለማስፋፋት እየተዘጋጀ ነው ብሏል። የሚደረገው ማጣራት ግን በግልጽ አልተነገረም። አንዳንድ በጉዳዩ ላይ አስተያየት የሰጡ ግለሰቦች እንደሚሉት ከሆነም የውጭ ሀገራት ተማሪዎች በአሜሪካ ዩኒቨርሲቲዎች ውስጥ በሚደረገው የፍልስጤም ድጋፎች ላይ የጸረ ሴማዊነት እንቅስቃሴ እንዲያደርጉ በር ከፍቷል ሲል ዋይት ሀውስ ይከሳቸዋል። ዋይት ሀውስ ይህንን ይበል እንጂ የአሜሪካ ዩኒቨርሲቲዎች በበኩላቸው የትራምፕ አስተዳደር በነጻነት ሀሳብን የመግለጽ መብቶችን ለመጣስ እየሞከረ ነው ሲሉ ይወቅሳሉ። ፕሬዚዳንት ትራምፕ ሃርቫርድ ዩኒቨርሲቲ የውጭ ሀገራት ተማሪዎች እንዲሁም ተመራማሪዎችን እንዳይቀበል በሚል ፍቃዱን የሰረዙ ቢሆንም ይህ ፖሊሲያቸው በፌዴራል ዳኞች እንደታገደም ነው እየተነገረ የሚገኘው። የትራምፕ አስተዳደር ሃርቫርድ ዩኒቨርሲቲ ዓለም አቀፍ ተማሪዎችን እንዳይቀበል ያገደ ሲሆን ይህም ከአሜሪካ አንጋፋ ዩኒቨርሲቲዎች ጋር ያለውን አለመግባባት አባብሶታል። የሀገር ውስጥ ደህንነት መስሪያ ቤት ኃላፊ ክሪስቲ ኖኤም በኤክስ ገጻቸው ላይ እንዳስተላለፉት አስተዳደሩ ሃርቫርድ ተማሪዎችና ስደተኛ ያልሆኑ ተማሪዎችን መቀበል የሚያስችለውን እድል ህግን ማክበር ባለመቻሉ ምክንያት ተሰርዟል ብለዋል። ይህ በመላው ሀገሪቱ ለሚገኙ ሁሉም ዩኒቨርሲቲዎችና የትምህርት ተቋማት እንደ ማስጠንቀቂያ ይሆናቸዋል ሲሉ በባለፈው ሳምንት በማህበራዊ ሚዲያ ገጻቸው ላይ አጋራታቸው ይታወሳል። ሃርቫርድ ዩኒቨርሲቲ በበኩሉ ውሳኔውን ህገወጥ ሲል በመግለጫው ማውግዞታል። ታዲያ አሁን ላይ የትራምፕ አስተዳደር የውጭ ሀገራት ኤምባሲዎቻቸው ለውጭ ሀገራት ተማሪዎች የቪዛ ቀጠሮ እንዳይሰጡ ትዕዛዝ ማስተላለፋቸውን በሀገሪቱ ውስጥ የሚገኙ በታላላቅ ዩኒቨርሲቲዎች ገቢ ላይ ከፍተኛ ተጽዕኖ ሊያሳድር ይችላል እየተባለ ነው። ምክንያቱም ደግሞ ብዙ ጊዜ የውጭ ሀገራት ተማሪዎች ከፍተኛ የትምህርት ክፍያ ስለሚከፍሉ ዩኒቨርሲቲዎቹ ለድጎማቸው የውጭ ተማሪዎች ላይ ይተማመናሉ። የስቴት ዲፓርትመንት ቃል አቀባይ ታሚ ትላንት ለጋዜጠኞች እንደተናገሩት ወደ ሀገራቸው የሚመጣው ማን እንደሆነ የማጣራት ሂደቱን በትኩረት እናያለን፣ ያንንም ማድረጋችን እንቀጥላለን ብለዋል። ጋዛ ላይ እንግዲህ ያለው ሁኔታ አሁን ይታወቃል። ከ11 ሳምንታት በኋላ ነው የእርዳታ የጫኑ መኪኖች አሁን ላይ
እዛው የገቡ የሚገኙት። አሁን ደግሞ እዛው ጋዛ በተለይ በደቡባዊ ራፋ በርካታ ፍልስጤማውያን የምግብ እርዳታን ለማግኘት በገፍ ወጥተዋል። ይህም አነጋጋሪ ቪዲዮ ሆኖ ሲኤንኤንን ጨምሮ ሌሎች የውጭ መገናኛ ብዙሃኑ በዚህ ሰዓት ይዘውት የወጡት ጉዳይ ሆነዋል። የእርዳታ ፈላጊዎች ቁጥር እጅግ በጣም ብዙ መሆኑ እየተነገረ ይገኛል። የተባበሩት መንግስታት ድርጅት ከራፋ የተቀረጹት ቪዲዮዎች በጣም ልብ የሚነኩ የሚሰብሩ ናቸው እያለ ይገኛል። ወደ 2.1 ሚሊዮን ለሚሆነው ህዝብ በቂ እርዳታ ለመስጠት የሚያስችል የተዘጋጀ እቅድ እንዳለውም ገልጿል። ነገር ግን የተባበሩት መንግስታት ድርጅት ብዙ የእርዳታ ቡድኖች ይህንን የሰብአዊ ድጋፍ ለመስጠት ወደ ጋዛ እርዳታቸውን ለመላክ ፈቃደኛ እንዳልሆኑ ነው እየተነገረ የሚገኘው። አሁን ከረዥም ጊዜ በኋላ እስራኤል ወደ ጋዛ የተለያዩ የምግብ የሰብአዊ ድጋፎች እንዲገቡ ብታደርግም በጣም በርካታ ህዝብ ይህንን ሰብአዊ ድጋፍ ለማግኘት የሚሯሯጥበት መንገድ እጅግ ልብ የሚነካ ሰባሪ ትዕይንት ነው ብሎታል። የተባበሩት መንግስታት ድርጅትም በተለይ ራፋ ላይ የምግብ አቅርቦቱን ለመስጠት ድርጅቱ ባደረገበት ሂደት ውስጥ ምን ያክል ሰዎች የምግብ ፍላጎት እንደነበራቸውና ምግቡን ለማግኘት ሲሮጡበት ሲመጡበት የነበረው ሂደት እንዳሳዘነው ነው ድርጅቱ እየገለጸ የሚገኘው። እነዚህን የተንቀሳቃሽ ምስሎች ሲኤንኤንና ሌሎች የውጭ መገናኛ ብዙሃን ላይ እናንተ መመልከት ትችላላችሁ። በትንታኔ የምናስደምጣችሁ ዓለም አቀፍ ጉዳዮችን ደግሞ ዶናልድ ትራምፕ ከኢራን ጋር የሚኖረን አቀራረብ ተመሳሳይ መሆን አለበት ሲሉ ለእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መልእክት መላካቸው ተሰምቷል። ትራምፕ የኢራንን የኒውክሌር ማበልጸግ መታገስ አልችልም ቢሉም ኢራን በበኩሏ ቀይ መስመሮቿን እንደማታስነካ እየገለጸች ነው። የዛሬው ዓለም አቀፍ ጉዳያችን ትኩረቱ ነው። ገነነ ብርሃኑ። And now to Europe, where the United States and Iran are holding their 5th round of nuclear talks in Rome, aiming to resolve deep-rooted disagreements over Tehran's nuclear. አሜሪካና እስራኤል በኢራን የኒውክሌር ጉዳይ ላይ ተመሳሳይ አቋም ሊኖራቸው እንደሚገባ ዶናልድ ትራምፕ ገልጸዋል። የዩናይትድ ስቴትስ የሀገር ውስጥ ደህንነት ሚኒስትሯ ክሪስቲን ናኦሚ ከፕሬዝዳንት ዶናልድ ትራምፕ የተቀበሉትን መልእክት ለእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ያደረሱ ሲሆን አሜሪካና እስራኤል ከኢራን ጋር የሚኖራቸው አቀራረብ ተመሳሳይና በሀገራቱ ስምምነት መሰረት መሆን እንዳለበት መልእክታቸውን አስተላልፈዋል። በእስራኤል የነበራቸውን ጉብኝት ያጠናቀቁት የደህንነት ሚኒስትሯ ክሪስቲን ናኦሚ እንደተናገሩት ከኔታንያሁ ጋር የነበራቸው ውይይት ግልጽና ቀጥተኛ እንደነበር ገልጸዋል። ፕሬዝዳንት ትራምፕ ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር የኢራንን ድርድር በተመለከተ እንዴት መካሄድ እንዳለበትና የእስራኤልና የአሜሪካን አንድነት በጠበቀ መልኩ ሂደቱ እንዲሳካ ማድረግ ምን ያህል አስፈላጊ እንደሆነ ከጠቅላይ ሚኒስትሩ ጋር እንድንወያይ ልከውኛል ብለዋል። ዶናልድ ትራምፕ ለጋዜጠኞች በሰጡት መግለጫ አሜሪካ ከኢራን ጋር እያደረገች ያለችው ውይይት በጥሩ ሁኔታ እየሄደ እንደሆነ ቢገልጹም በእርግጥም ዶናልድ ትራምፕ ቀድመው ውይይቶችን ማድነቅ ጠባይ እንዳላቸው ከሩሲያና ዩክሬን ጉዳይ መረዳት ይቻላል። ለበርካታ ጊዜ ከፑቲን ጋር እጅግ ፍሬያማ ውይይት አድርገናል ብለው መግለጫ ከሰጡ በኋላ ውጤቱ ግን አልታየም። አሁንም የኢራን የኒውክሌር ጉዳይ እንዲህ በቀላሉ ወደ ስምምነት ይመጣል ተብሎ እንደማይታሰብ በርካታ ተንታኞች ይናገራሉ። የአሜሪካና ኢራን ውይይት ነገሩን ከማለዘብ ያለፈ ውጤት እንደማይኖረው የሚገልጹ ብዙ ናቸው። ዶናልድ ትራምፕ ውይይቱን በተመለከተ ከጋዜጠኞች ጋር በነበራቸው ቆይታ ከኢራን ጋር ጥሩ ውይይት አድርገናል፣ በሚቀጥሉት 2 ቀናት ውስጥ ግን በጣም ጥሩ ወይንም መጥፎ የሆነ ነገር ልንሰማ እንችላለን፣ መልካም ነገር እንደምንሰማ ግን ይሰማኛል ብለዋል። ባለፈው ሳምንት ማንነታቸው ያልተገለጸ የአሜሪካ ባለስልጣናትን ጠቅሶ ሲኤንኤን እንደዘገበው ምንም እንኳን አሜሪካ ከኢራን ጋር ንግግር እያደረገች ቢሆንም እስራኤል በኢራን የኒውክሌር ጣቢያዎች ላይ ጥቃት ለመሰንዘር ዝግጅት እያደረገች እንደሆነ ገልጿል። በዚህም ኢራን ለማንኛውም የእስራኤል ጥቃት አጸፋዊ ምላሽ እንደምትሰጥ ገልጻለች። ከዚህ በተጨማሪም ኢራን ኔታንያሁ አሜሪካ ከኢራን ጋር የጀመረችውን የዲፕሎማሲያዊ ውይይት ለማዳከም እየሰሩ ነው ስትል ከሳለች። የኢራኑ የውጭ ጉዳይ ሚኒስትር አባስ አርጋቺ ባለፈው ሳምንት እንደተናገሩት የእስራኤሉ ጠቅላይ ሚኒስትር አሜሪካ ማድረግ የምትችለውንና የማትችለውን ለመወሰን ይፈልጋሉ ብለዋል። እስራኤል ከኢራን ጋር የሚደረጉ የኒውክሌር ድርድሮች ውጤታማ ይሆናሉ የሚል እምነት የላትም። ኔታንያሁም ኢራን የኒውክሌር ቦምብ ልትታጠቅ እንደምትችል ለዓመታት ሲናገሩ ቆይተዋል። ከዚህ በተጨማሪም የእስራኤል ባለስልጣናት ኢራንን የእስራኤል ጠላት ለሆኑ ታጣቂ ቡድኖች ዘመናዊ መሳሪያዎችን በማስታጠቅ በእጅ አዙር እየተዋጋችን ነው በማለት እንደ ትልቅ ስጋት
ስጋት ይቆጥሯታል። ስለዚህም ኔታንያሁ ኢራንን ሊያምኑ እንደማይችሉ አሜሪካ በደንብ እንደተረዳች ክርስቲ ናኦሚ መግለጻቸው ተዘግቧል። ክርስቲ አሜሪካን በተመለከተ እንደገለጹት አሜሪካ እጅግ ሰላም ፈላጊ ፕሬዝዳንት አላት፣ ነገር ግን የኢራንን የኒኩለር ባለቤትነት ፈጽሞ ሊታገስ አይችልም። ይሄ የፕሬዝዳንታችን የማይቀየር አቋም ነው። ስለዚህም የጠቅላይ ሚኒስትር ቤንያሚን ኔታንያሁ አቋም ተመሳሳይ መሆን አለበት ብለዋል። እነዚህ ምልክቶች ደግሞ ለድርድሩ ውጤት አልባነት ፍንጭ የሰጡ ናቸው ማለት ይቻላል። የአሜሪካ ባለስልጣናት ኢራን የኒኩለር መርሃ ግብሯን እንድትቀንስ ሳይሆን ዩራኒየም ማበልጸጓን ሙሉ በሙሉ እንድታቆም እንደሚፈልጉ ኢራን ገልጻለች። ኢራን በበኩሏ ያመናት ባይገኝም አሁንም ዩራኒየምን ለኃይል ምንጭነት ነው የምገለገልበት ባይነች። ሆኖም ግን ኢራን በውስጥ አዋቂነት የኒኩለር ባለቤት ለመሆን ከፍተኛ ስራ ላይ እንዳለች ይገለጻል። እስራኤልም መጠኑና አይነቱ ያልታወቀ የኒኩለር ባለቤት እንደሆነች ይታመናል። ዶናልድ ትራምፕ 2018 ላይ በመጀመሪያ የስልጣን ዘመናቸው ኢራን የኒኩለር ማበልጸጓን ካቆመች የተጣሉባት ማዕቀቦች ሁሉ እንደሚነሱላት ገልጸው ነበር። ኢራን ግን ሐሳቡን ባለመቀበሏ አሁንም ድረስ ማዕቀቦቹ እንደተጣሉባት ነው። ኢራንም የኒኩለር መርሃ ግብሯን በማፋጠን በምርጫዋ ምላሽ ሰጥታለች። አሁን ላይ እንደ ቅድመ ሁኔታ ኢራን ለጊዜው ዩራኒየም ማበልጸግ ማቆሟን አንዳንድ የመገናኛ ብዙሃን ቢዘግቡም ሀገሪቱ ግን ወሬው ያሰት ነው ብላለች። የኢራን ባለስልጣናት ሀገራቸው ከአሜሪካ ጋር በምታደርገው ስምምነት ውስጥ የኒኩለር ማበልጸግ መርሃ ግብሯ ላፍታ እንደማይቋረጥ አስረግጠው ተናግረዋል። ኢራንና አሜሪካ በኦማን አመቻችነት በሮም ባደረጉት 5ኛ ዙር ውይይት አሜሪካ ማንኛውንም የኢራን ዩራኒየም የማበልጸግ ተግባርን እንደማትቀበለው ስትገልጽ ኢራንም እንዲህ አይነቱን ሐሳብ ቀይ መስበር በማለት ውድቅ አድርጓለች። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢራን ዩራኒየም የማበልጸግ ፕሮግራሟን እንድታቆም መጠየቅን በፍጹም እንደማትቀበለው ለጋዜጠኞች ገልጸዋል። ሆኖም ኢራን ከአሜሪካ ለሚነሱላት የተወሰኑ ማዕቀቦች ምትክ ሀገሪቱ የኒኩለር መርሃ ግብሯ ላይ ምን አይነት ማሻሻያዎችን ማድረግ እንደሚኖርባት በሚመለከት 6ኛ ዙር ድርድር ለማድረግ ከኦማን ዝርዝር መረጃን በመጠበቅ ላይ እንዳለች ገልጻለች። ፕሬዝዳንት ማሱድ ፔዜሽኪያን ኢራን ምንም አይነት ዋጋ ቢያስከፍላትም አስፈላጊ ሆኖ ከተገኘ ያለምንም ስምምነት ለመለየት ችግር የለባትም ብለዋል። ፕሬዝዳንቱ የማያስማሙ ነገሮች ቢኖሩ ሳንቀበላቸው ብንቀርና ማዕቀብ ቢጥሉብን በረሃብ እንሞታለን ማለት አይደለም፣ የምንተርፍበት መንገድ አይጠፋም ብለዋል። ኢራን ላለፉት 10 ዓመታት በኒኩለር ምክንያት በተጣሉባት ማዕቀቦች ትልቅ ዋጋ ከፍላለች። ከዚህ አንጻር ምናልባትም መጠነኛ መለሳለስ ልታሳይ እንደምትችል የሚገልጹ አሉ። ኢራን ችግር ውስጥ የገባውን ኢኮኖሚዋን ማዳን ትፈልጋለች። አሜሪካም ይህንን የኢራንን ደካማ ጎን ተጠቅማ ከሀገሪቱ ጋር የዩራኒየም ቁጥጥር ስምምነት ለማድረግ ጓጉታለች። ስለዚህም ከ40 ዓመታት በኋላ ሁለቱ ሀገራት የጉዟቸውን አቅጣጫ በተለየ መልኩ ሊያስኬዱ እንደሚችሉ ፕሮፌሰር ፋሊ ናስር የተባሉ ተንታኝ ይናገራሉ። በቴህራን ዩኒቨርሲቲ ረዳት ፕሮፌሰር የሆኑት ሐመድ ሙሳፊ የአሜሪካና የኢራን የኒኩለር ድርድር ትክክለኛ ውጤት ከማስገኘቱ በፊት ብዙ ወሳኝ ጉዳዮች መፈታት አለባቸው ይላሉ። ዓለም አቀፍ ጉዳዩን ስናዘጋጅ አልጀዚራ፣ ሪውተርስ እና ቢቢሲን በምንጭነት ተጠቅመናል።